ሰላም ሰላም ብያለኝ ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ። እንኳንም ለበዓታ ማርያም ዓመታዊ ክብረ በዓል በሰላም አደረሳችሁ አደረሰን አሜን። ዛሬ ማለት ነው ዳቦ እንጋግራለን። ለዳቦን የሚሆኑ ግብአቶች እዚህ ጋር አሉኝ ማለት ነው። እዚህ ጋር ብዙ ናቸው እንደውም ማለት ነው። ይሄን ሁላ ነው ወደ ዳቦ የሚገባ ካላችሁኝ፣ አዎ የግድ ይገባል ማለት ነው። ሰሊጥ አለኝ ማለት ነው። ሰሊጥ አለኝ። ይሄ ደግሞ ምንድነው የሚባል በአማርኛ? ሰሊጥ አለኝ፣ ስኳር አለኝ፣ ቤኪንግ ፓውደር አለኝ፣ ጨው አለኝ፣ እንዲሁም እርሾ አለኝ ማለት ነው። እንዲሁም ጥቁር ቅመም አለኝ ማለት ነው። ማንካ ደግሞ እዚህ ጋር የስኳር ማንካ አለኝ፣ እሱን አድርጋለሁኝ ማለት ነው። እንዲሁንም ማለት ነው ምን አለኝ መሰላችሁ? ዘይቱንም አለኝ ማለት ነው። ዘይቱንም አለኝ። እዚህ ጋር ደግሞ ፈርነዲቆት አለኝ ማለት ነው። ፈርነዲቆትን አለኝ። ፈርነዲቆትን እዚህ ጋር እንዲታያቸው ብዬ እንግዲህ ሁሉንም ቀርቤዋለሁኝ ማለት ነው። ሁሉንም ቀርቤዋለሁኝ ማለት ነው። እዚህ ጋር ደግሞ ፊትን አምጥቻለሁኝ እነፋዋለሁኝ ማለት ነው። ምክንያቱም የሆነ ነገር እንዳይኖርበት ብዬ ነው ማለት ነው። ያው መንፋት የሚመስለው ነገር የለም ማለት ነው። በአንድ እጄን ካሜራ ይዤ በአንድ እጄ ደግሞ እየገለበጥኩት ነው ማለት ነው። ግን ባይመች ለራሱ መስራት የግድ ይላል ማለት ነው። እስከምናድግ ድረስ እንደሚሆንልን አድርገን እንሰራለን ማለት ነው። የኔ ወዶች እዚህ ጋር እየነፋሁት ነው ማለት ነው። ፈርነዲቆቱ እዚህ ጋር እየነፋሁት ነው። ምንም ነገር ግን የለውም። ምንም አላወጣሁለትኝም ማለት ነው። እዚህ ጋር የምትታያችሁ ያለችው አንድ የጓጎለች ነው እንጂ የወጣችልኝ ሁሉን እንትን ነው ማለት ነው። ጥሩ ነው ማለት ነው። ስለዚህ አሁን ወደ ካሜራችን ወደዚህ እናስቀምጣለን። አስቀምጠን ማለት ነው እንሰራለን ማለት ነው። እንግዲህ ያለኝ ማለት ነው የስኳር ማንካ ነው ያለኝ ማለት ነው። የስኳር ማንካ ነው ያለኝ። እርሾ አንድ አድርጋለሁኝ። እያያችሁ ነው። እርሾ አንድ አድርጋለሁኝ። ቤኪንግ ፓውደርም አንድ ማንካ አድርጋለሁኝ ማለት ነው። ቤኪንግ ፓውደርም አንድ ማንካ አድርጋለሁኝ። ቤኪንግ ፓውደር ማለት ነው። የማትጸሙ ልጆች ግን እንቁላል ማድረግም ትችላላችሁ ማለት ነው። የማትጸሙ ልጆች ካላችሁ እንቁላል ማድረግም ትችላላችሁ። እኔ ግን እንቁላል አላደረኩለትም ጸም ስለሆነ ማለት ነው። ጨው ደግሞ አንድ ማንካን አድርጌያለሁ ማለት ነው። ስኳር ዳይት ደግሞ ማለት ነው። ስኳር ዳይት ምክንያቱም ሰዎቹንም ስለሚበሉት ማለት ነው። የስኳር ዳይት ነው ያደረኩለት ማለት ነው። አንድ ማንካ ከግማሽን አድርጌያለሁ ማለት ነው። የኔ ውዶች አንድ ማንካ ከግማሽን አድርጌያለሁ። እዚህ ጋር ደግሞ ምን አለኝ መሰላችሁ? የሀገራችን ምርት ማለት ነው። የሀገራችን ምርት ነው። ሰሊጥ ነው። ሰሊጥ ነው አንድ ማንካ አድርጋለሁኝ ማለት ነው። ሰሊጥም አንድ ማንካ አድርጋለሁኝ ማለት ነው። ያው ጥቁር ቅመምም የሀገራችን ምርት አይደለ እንዴ? ጥቁር ቅመም ማለት ነው። ጥቁር ቅመም ግን ቆንጆ ሽታው እንዲሆንላችሁ ምን ማድረግ አለባችሁ ማለት ነው? በእጃቸውን እሽት ማድረግ አለባቸው ማለት ነው። ይኸው እችን የምንታህል ምን አድርጋለሁ መሰላችሁ? እንደዚህ አድርጌ እሽት አድርገዋለኝ ማለት ነው። ምክንያቱ ሽታው ምን እንዲሆንልኝ፣ ጥሩ ሽታ እንዲሆንልኝ ማለት ነው። ጥሩ ሽታ እንዲሆንልኝ እንደሱን አድርገዋለኝ ማለት ነው። አሁን ምን አድርጋለሁ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብዬ አዋህደዋለሁኝ ማለት ነው። ሁሉን አዋህደዋለሁኝ ማለት ነው። ከዛ ውሃው ደግሞ ለብ ያለ ውሃው ነው ማለት ነው። ውሃ ለብ ያለ ውሃ ነው ማለት ነው። ትኩስም አታድርጉ፣ ለብ ያለ ውሃ። ትኩስም መሆን ያለበትም የቀዘቀዘም መሆን የለበትም ማለት ነው። የቀዘቀዘውንም መሆን የለበትም፣ መካከለኛ መሆን አለበት ማለት ነው። መካከለኛ መሆን አለበት። ስለዚህ እንደዚህ አድርገን እንጠቀም እናውካ። አሁን እያወካሁት ነው እዚህ ጋር እያወካሁት ነው ማለት ነው። ውሃም ልጨምር ነው ማለት ነው። ምክንያቱም አልበቃኝም ማለት ነው። ትኩስ ውሃም ስላለኝ አድርጋለሁ። ይሄ ትኩስ ውሃ ነው ማለት ነው። ትኩስ ውሃ ስላለኝ አድርጋለሁ። እንደዚህ ነው እያደረኩትኝ እሰራዋለሁኝ ማለት ነው። እንደዚህ ነው እያደረኩት እሰራለሁኝ። እጄን ስለያዘብኝ ትንሽ ውሃ አድርጋለሁኝ።
እንደዚህ ያደረጋችሁን አብኩታችሁ ማለት ነው። ከዛ በኋላ እስከሚወካላችሁ ድረስ ደግሞ ምን ታደርጉታላችሁ? በእንትን ማለት ነው ፕላስቲክን ሽፍን አድርጋችሁ መስቀመጥ ነው ማለት ነው። መስቀመጥ ነው። በነገራችን ማለት ነው የዚህን ሀገር ፈርነዲቆት በደንብ ስናወካው ብዙም አይደለም ማለት ነው። በደንብ እንደ ሀገራችን እሽት አድርገን ካወካ ነው ራይ ወካውን እዛውን እንጥ ብለው ነው የሚውለው ማለት ነው። አሁን ደግሞ እናደርጋለን መሰላችሁን እጄን ስለያዘኝ ዘይቱንን አድርጋለሁ ማለት ነው። ዘይቱንን አድርጋለሁ ወደ እጄንን ማለት ነው። ምክንያቱም እጄን እያዘኝ ማለት ነው። ዘይቱን ነው ይሄ ዘይቱንን አድርጋለሁ ማለት ነው። ዘይቱንን አድርጋለሁ። አሁንም ትንሽ ፈርነዲቆት ያደረኩት እጄን እንዳይዝብኝ ብዬ ነው። ይሄን ውዶች እጄንን እንዳይዝብኝ ብዬ ነው። ያው ቪዲዮውን ግን እስከ መጨረሻን ይልኝ የኔ ውዶች ማለት ነው። አሁን ለዚህን አድርጋለኝ። ከዛ ትንሽ መታ አድርገዋለኝ ማለት ነው። ለምን ብትሉኝ ቆንጆ እንዲሆንልኝ ማለት ነው። ቆንጆ እንዲሆንልኝ መታ አድርገዋለኝ። ፈርነዲቆትን ትንሽ እየጨመርኩለት ነው ማለት ነው። አሁንም ዘይት ወደ እጄን አድርጋለሁኝ። እጄን ያለውን ማለት ነው። እጄን ያለው ምን ሊሆን ያዘኝን ከእጄንን እንዲሄድልኝ ብዬ ማለት ነው። አዎ ጥሎ የሚሰራ ያለው ቲ ነው የሚመስለው ማለት ነው። ሀገራችን ላይ በነገራችን ላይ ማለት ነው ጥሎ በጣም ነው የሚወደው ማለት ነው። ወደ ሀገራችን ስትመጡ ወደ አዲግራትን ስትመጡ እኔ ጥሎ ራሴን ሰርቼ ነው አበላቸዋለሁኝ ማለት ነው። ራሴን በሱን ማለት ነው። ጥሎውን እንግዲህ ጥሎ የማያውቅ ሰው የለም። አብዛኞቻችሁ ታውቁታላችሁ ማለት ነው። ስለዚህ ጥሎውን ራሴን ወጡን ራሴን ሰርቼ ራሴን ቆድቼ አስፈጭቼ ራሴን ማለት ነው። እንዴ የገጠር ልጅ አይደለሁትኝ እንዴ? የገጠር ልጅ ስለሆንኩትኝ ያው ጎበዝ ነኝ ማለት ነው። አልታማም ማለት ነው። እየተንገዳገድኩ ቢሆንም እሰራለሁ ማለት ነው። እዚህ ጋር ደግሞ ሽፍን አድርጌ አስቀምጠዋለሁ ማለት ነው። ሽፍን አድርጌ አስቀምጠዋለሁ ማለት ነው። ሽፍን አድርጌ አስቀምጠዋለሁ በፕላስቲክ አድርጌ ማለት ነው። እንደዚህ አድርጌ አስቀምጬ እስከሚወካ ድረስ ማለት ነው። እስከሚወካ ድረስ ሽፍናችሁን ማስቀመጥ አለባችሁ ማለት ነው። እስከሚወካ ሽፍን አድርጋችሁን አስቀምጡት ማለት ነው። ሸፈን አድርጋችሁን አስቀምጡት። ከዛ በኋላ ቆንጆ ይሆናል ማለት ነው። አሁን በክቶልኛል ማለት ነው። በክቶልኛል እዚህ ጋር እንዲታያችሁ ብዬ አምጥቻለሁ ማለት ነው። እዚህ መስሎልኛል፣ በክቶልኛል ኢት ማለት ነው። አሁን ምን አድርጋለሁ መሰላችሁ? እንትን አድርጋለሁ ማለት ነው። መሬቱንም ወልውያዋለሁኝ ወደ መሬቱን አድርጋለሁኝ ማለት ነው። እግዚአብሔር ይመስገን ለዚህ መስሎልኛል። እስኪ ደግሞ ምን አለኝ መሰላችሁ? ፈርነዲቆትን አለኝ ማለት ነው። ፈርነዲቆትን አለኝ የኔ ወዶች። ያው እውነት እግዚአብሔር ይመስገን ባለን ቤት ውስጥ መጠቀም እንችላለን ማለት ነው። ፈርነዲቆትን ከቤትም አናጣ፣ ባለን ግን እንሰራለን ማለት ነው የኔ ወዶች። ባለን ቤት ያፈራውንን መስራት እንችላለን ማለት ነው። አሁን እንደዚህ እያደረኩት አዳምጠዋለሁኝ ማለት ነው። አዳምጠው በአማርኛ መዳመጥ ነው የሚባለው፣ በአረብኛ ደግሞ መፍረድ ነው የሚባለው አይደለም። እፍሪዲ ነው የሚባለው። ፍሪዲ ይመስለኛል። በትግርኛስ ምን ይባላል? እኔ እንጃ አላውቅም። በትግርኛ ምን እንደሚባል ማለት ነው። በትግርኛ ደግሞ ይመስለኝ እኔ እንጃ በትግርኛ ምን እንደሚባል አላውቅም። እውነት ምን እንደሚባል አላውቅም። አስፊ ወይንም ምን እንደሚባል አላውቅም በትግርኛ ማለት ነው። በነገራችን ላይ ማለት ነው ይመስለኛል ሰፋ አድርጊው የሚባለው ይመስለኛል በትግርኛ ማለት ነው። እና እንደዚህ አድርጌ ሰፋ አድርጌ ማለት ነው። ልክ እንደ ፈጣሪ ነው የምሰራው ማለት ነው። እዩት፣ ጥቁር ቅመሙን 1 በሉ፣ ሰሊጡን 2 በሉ፣ እዛውን አለ ማለት ነው።
አሁንም እንደዚህ ነው ያደረግኩትኝ። ምን አድርገዋለሁ? መልሞል አድርገዋለሁ ማለት ነው። መልሞልን አድርገዋለሁ ማለት ነው። አሁን ምን ረስቼ ነበረ መሰላችሁ? እዚህ ጋር አለች ፍሬ። ወይ እያያችኋት ነው? ፍሬ እዚህ ጋር አለች። ገንደስ 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 ትላለች ማለት ነው። እዚህ ጋር ደግሞ ዘቢብ አለ ማለት ነው። ረስቼው ነበረ ዘቢብ ማለት ነው። ዘቢብ ረስቼው ከስጋ መውካት ነበረብኝ፣ ረስቼው ማለት ነው። መሀል ላይ እናስገባለሁኝ ማለት ነው። ዘቢቡን ማለት ነው። ዘቢቡን መሀል ላይ ማስገባት ነው። ግን ከስጋ ግን መውካት ነበረብኝ ማለት ነው። ረስቼው ነው ግን ማለት ነው። ስታወቁ ከዘቢቡ ከስጋ አድርጋችሁን አብኩት ማለት ነው። አብኩት። እዚህ ጋር ደግሞ ምን አለኝ መሰላችሁ? የቢዛን መቁረጫ አለኝ ማለት ነው። እንደዚህን እያደረኩትኝ እንትን አድርገዋለኝ ማለት ነው። እንደዚህን አድርጌ እንትን አድርገዋለኝ ማለት ነው። ጫፍ ጫፉን እንደዚህን እያደረኩትኝ አስተካክለዋለሁኝ ማለት ነው። አስተካክለዋለሁኝ ማለት ነው። በጣም ደስ የሚል ቅርጽ ያለበት ዳቦ ነው የሚሆን የኔ ውዶች። እንደዚህ የሚል ነው የሚሆነው። እንደዚህን እያደረጋችሁ ማስተካከል ነው ያለባችሁ ማለት ነው። እዚህ ጋር ደግሞ ምን አለኝ መሰላችሁ? እዚህ ጋር ምን አለኝ መሰላችሁ? የኬክን ሳህን ኬክን መስሪያ ሳህን አለ አይደለ? ኬክን መስሪያ ሳህን ነው ያለኝ። እዚህ ጋር ደግሞ ዘይት አድርግበታለሁ ማለት ነው። ወደ ሁሉን አደራርሰዋለሁ ማለት ነው። ወደ ሁሉን አዳራርሼ ወደ እሱን አድርገዋለሁ መልሼ ማለት ነው። መልሼ ወደ እሱን አድርጌ እንግዲህ ማለት ነው ለ20 ደቂቃ የሚሆን ሸፈን አድርጌ ቁጭ እለዋለሁ ማለት ነው። ከዛ ደግሞ እንደገና ደግሞ ምን ይሆናል? እዛ ላይ እንደገና ደግሞ ምን ይሆናል? እስከ ወደ ላይ እንትን የሚልልኝ ማለት ነው። ዝም እለዋለሁ ማለት ነው። አሁን እንደዚህ አድርጌ ሸፈን አድርጌ አስቀምጠዋለሁ ማለት ነው። ሸፈን አድርጌ አስቀምጠዋለሁ ማለት ነው። በጣም ደስ የሚል ሽታውንም እንትን ይሆንልኛል ማለት ነው። እዚህ እንዲታያችሁ ብዬ ጠጋ አድርጌዋለሁ። ይታያቸዋል ማለት ነው። አሁን ምን ማድረግ ነው የቀረበኝ መሰላችሁ? ያው ይታያል ማለት ነው። እንደዚህ ይመስሎልኛል ማለት ነው። አሁን ምን አድርጋለሁ መሰላችሁ? እሸፍነዋለሁ በዚህ አድርጌ ማለት ነው። በዚህ አድርጌ ለ20 ደቂቃ የሚሆን ሸፈን አድርጌ ቁጭ እለዋለሁኝ ማለት ነው። ከዛ በኋላ ሲወካልኝ ያው ለዚህ መስሎልኛል፣ በቅቶልኛል ማለት አያችሁት? እንደዚህ ሆኖልኛል ማለት ለመጀመሪያ ምን ነበረ፣ አሁን ደግሞ ምን ደረሰ ማለት ነው። ምን ደረሰ እዩት ማለት ነው። ለዚህን ይመስላል። ከዛ ከላይ ላይን ዘይቱንን አድርግበታለሁኝ ማለት ነው። ከላይ ላይን ዘይቱንን አድርግበታለሁኝ ማለት ነው። ከላይ ላይ ዘይቱን አድርግበታለሁ ማለት ነው። ግን ቡና ካላችሁ ቡናና ዘይቱን ማድረግም ትችላላችሁ ማለት ነው። ቡናና ዘይቱን ማድረግም ትችላላችሁ። ቡናና ዘይት ማለት ነው። የፈለጋችሁን ዘይት ማለት ነው። እኔ ያደረኩበት ኦሊቬል ዘይት ነው ማለት ነው። ቡናና ዘይት ስታድርጉበት ምን ይሆናል መሰላችሁ? ቡኒ ከለር ይሆናል ማለት ነው። ልክ እንደ እንቁላሉን የምናድርግበት ወደ ፈጣይራ አለ አይደለ? እንደዛ ሆኖ ቡኒ ከለር ሆኖ በጣም ያምራል ማለት ነው። እናንተ ደግሞ ምን ማድረግ አለባችሁ? ቡና ካላችሁ ነስካፌ ማለት ነው፣ ነስካፌ ማድረግ ትችላላችሁ ማለት ነው። እኔ ግን የለኝም። በዚህን አድርጌ እሰራዋለሁኝ ማለት ነው። በዚህን አድርጌ እሰራዋለሁኝ የኔ ውዶች። በዚህን አድርጌ ስርት አድርገዋለኝ። ያው ለዚህ መስሎልኛል። ፈርንን ለኩሻለሁ እንዲታያቸው ብዬ ማለት ነው። ሙቀቱን እያየሁ ነው። ሙቀቱን እያየሁት ነው ማለት ነው። ወደ ፈርንን አስገባለሁኝ ማለት ነው። ወደ ፈርንን አስገብቼ እሰራዋለሁኝ ማለት ነው። በላይና በታች ነው የተለኮሰው ይሄን ማለት ነው። በታች ብቻ መተኮስ አይቻልም። የኔን ማለት ነው። በላይና በታች ነው የሚለኮሰውን ኤሌክትሪኩን ማለት ነው። በታች ብቻ አይለኮስም ከነጭራሽ ኤሌክትሪክ ነው ማለት ነው። አሁን ማለት ነው እንዳይዝብኝ ማለት ነው። ሲፎክስ እንዳይዝብኝ እንግዲህ ብሩቱን ማውጣት አለብኝ ማለት ነው። በስመ አብ ብዬ አውጥቻለሁ። በጣም ያቃጠል ነበረ፣ አውጥቼዋለሁ። ወደዚህ አድርጋለሁ ማለት ነው።
ወደዚህ አድርጋለሁ። አሁን ክድን አድርጋለሁ። ክድኜ እስከሚበስልልኝ ድረስ እዛን አስቀምጠዋለሁ ማለት ነው። ያው እግዚአብሔር ይመስገን ለዚህ መስሎልኛል ማለት ነው። ይታያቸዋል። ለዚህ መስሎልኛል በስሎልኛል ማለት ነው። አሁን እያወጣሁት ነው ማለት ነው። እያወጣሁት ነው እንዲሁ እሳት ላይ ደግሞ ሊከት አድርጎ እንደሚጋገር እሳት ላይ ፍርን እንትን ላይ ማለት ነው። እዚህ መጥበሻ ላይ ደግሞ አሳያቸዋለሁኝ በሌላ ቪዲዮን ማለት ነው። አሳያቸዋለሁኝ እግዚአብሔር ባለበት ቀንን አሳያቸዋለሁኝ ማለት ነው። ጨርቅን የሸፈንኩትኝ ለስላሳ እንዲሆንልኝ ነው ማለት ነው። ጨርቅን የሸፈንኩትኝ ለስላሳ ለስለስ ያለ እንዲሆንልኝ ነው ማለት ነው። ያው እዚህ ጋር ደግሞ ገልብጫዋለሁ ማለት ነው። ለዚህ ይመስልልኛል። እንዴት ብሎ እንደ እንትን እንዳለ ማለት ነው። እንዴት ብሎ ከለሩ እንዳማረ እዩት ማለት ነው። ከለሩ እንዴት ብሎ እንዳማረ እዩልኝ። በጣም የሚያምር ዳቦ ነው የሚሆነው ማለት ነው። የሚያምር ዳቦ እንዲሁ ጣዕሙ ነው ማለት ነው። በጣም ጥሩ ነው ማለት ነው። አረቦችንም ይወዱታል። በጣም ጣዕሙ ደስ ይላል ማለት ነው። በተለይ በህብስት እንደዚህ አድርጋችሁ ህብስት ስትጋገሩ ዋው ብያለሁ። ዋው 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 እንዴት አባቱ እንደሚጣፍጥ እንዴት አባቱ እንትን እንደሚል ማለት ነው። ልነግራቸው አልችልም ማለት ነው። እዚህ ጋር ደግሞ ልደታ ማርያም በአታ ማርያም ማለት ነው የአመት ነበረች። በዚህ ነው ያሳለፍኩት ማለት ነው። ሸማችን እዚህ ጋር አለ። ዳባችንም እዚህ ጋር አለ ማለት ነው። ዳቦዬን ስላልቀዘቀዘ ነው ማለት ነው። ስላልቀዘቀዘ ነው ማለት ነው። እዚህ ጋር አለ። ደስ የሚል ነበረ ማለት ነው። አሁን ደግሞ ሊቆርስ ነው። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን ብያለሁኝ ማለት ነው። ይኸው ማለት ነው። ለዚህ ነው የመሰለው ማለት ነው። በጣም ያምራል ማለት ነው። በጣም ያምራል። ልክ እንደ ሶፍት ነው የሆነው ማለት ነው። በጣም ያምራል። ሰርታችሁን መኩሩት ማለት እወዳለሁ ማለት ነው። ሰርታችሁን መኩሩት ማለት እወዳለሁ። ያመሰግናለሁ። ቪዲዮ እስከ መጨረሻ እዩልኝ። ባይ ባይ የኔ ውዶች።